ግን እውነት ልጆችስ ሆነናል ወይ ስለ ብፁዓን አበው ሊቃነ ጳጳሳት ይገደናል ወይ ስለ ዝውውር ካወሩ ግን መንፈስ ቅዱስ አብሯቸው አይኖርም እግዚአብሔር ቤቱን ያጸዳል ቤቱን ያጸዳል አባካችሁ አይጠቅመም ጠቅላይ ቤተ ክህነት ውስጥ እንደዚህ አይነት ሴራ ሰላም ጤና ይስጥልን ክቡራን ተመልካቾቻችን እንደምን አላችሁ እንግዲህ የተለያዩ ሐሳቦችን የምናቀርብበት መርሃ ግብራችን ነው ጋዜጠኛ ነጋሽ በዳዳ ነኝ ከኔ ጋር ቆይታን ስለምታደርጉ ከልብ አመሰግናለሁ ያለፉትን ጊዜያቶች ያላየነበት ነገር የለም ጊዜ መስታወት ነው በጣም ብዙ ነገሮች አይተናል ከዚህ መካከል አባት ሆነው እንዲመሩን ልጆቻቸውን እንዲሰበስቡ ስናያቸው ጭምር ልባችን ሐሴት የሚሞላው ደግሞም በርግጥም አባቶቻችን ናቸውና ብፁዓን አባቶቻችን በተለያዩ መልኩ ስንመለከታቸው ስናያቸው ቆይተናል እጅግ በሚያስገርም ትህትና ልብን በሚያሞቅ እንደዚሁ ግርማ ሞገስ ጭምር አባቶቻችንን በተለያየ ቦታ አይተናቸዋል ከነዛም መካከል ከቤተክርስቲያን ውስጥ ከማህሌቱ ሲመሩ ቅዳሴውን እንደዚሁ ሁሉ ሌሎች ነገሮችን በሚያስፈልግበት ቦታ ሁሉ ተገኝተው ልጆቻቸውን ሲባርኩ ለሀገር ሰላም ሲጸልዩ ተመልክተናል አባቶቻችንን በዛው ጎን ለጎን ደግሞ እንደዚሁ ጦርነት ሲባርኩ የነበሩትንም በሌላ ጎኑ ተመልክተናል ወረድ ሲልም ደግሞ እንደዚሁ ለሴት ለማጨት ለወንድ ቤተሰብ ተልከው የሄዱ እንደዚሁ ደግሞ በያዳራሹም የምንመለከታቸው ብዙ መልክ አለ ስለዚህ አባቶቻችንን የቱ ጋር ነው ልንጠብቃቸው የሚገባ የሚለውን ሐሳብ በተወሰነ መልኩ እንደዚሁ እናነሳለን የአባትነትን ቦታ እድሜ ሰጥቶ ዘመን ተቆጥሮ ቦታው ላይ ከመድረሳቸው በፊት ደግሞ በህፃናት አእምሮ አባት ማለት ይህ ነው ብለው የተናገሩበትን ሌላኛው ጉዳያችንንም በዛሬው ቪዲዮ ይዘን የምንመጣ ነው ታዲያ የምንፈልጋቸው አባቶች ሲጠፉ የምንገኝበት ቦታ ላይ መገኘት ሲያቅተን ልጆች ስርዓተ ቤተክርስቲያን ይፋርለሳልና ደሞዙን ከቤተክርስቲያኑ እየወሰዱ በዓለማዊ ዘፈን የደነሱ ደግሞ ካህነን ባይ የቤቱ ውስጥ ነውጠኞችንም ጭምር እንደዚሁ ይዘንላችሁ መተናል ማለት ነው በዛሬ ዝግጅታችን ከኛ ጋር ስለምትሆኑ ቆይታም ስለምታደርጉ ከልብ ነው የማመሰግነው ቀጥታ ወደ መርሃ ግብራችን ከመሄዳችን በፊት የተአምረኛው ሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አባቶቻችን መልእክቶቻቸውን እንሰማለን የአባቶቻችንን መልእክት ሰምተን ስንመለስ እንደዚሁ ከናንተ ጋር ቆይታ እናደርጋለን መልካም ጊዜ መድኃኔ ዓለም ሞትን ድል አድርጎ በኃይሉ ስለተነሳ በፋሲካው ማግስት ገዳማውያኑን በፍጹም እንዳንረሳ የተዋህዶ ልጆች የእናቶች በአታልቋል ብላችሁ እጃችሁ እንዳይሳሳ ደግሞስ ብታዩት የአባቶቻችሁን ፍዳና በሳ መቼም ምክንያታችን ነው ለበረከት ተጀምሮ ያላለቀው የኔና የናንተን ምጽዋት የሚጠብቀው ገዳማችን ሙታንሳ ስለዚህ ለበረከት ሥራ የምትጣደፉ ሁላችሁ የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አባቶችን አደራ እንዳትረሱ ክቡራን ተመልካቾቻችን የአብሮነት ቆይታችሁ ከኛ ጋር ስለሆነ ከልብ ነው የማመሰግነው እንግዲህ ዘመኑ ዛሬ በጣም የስተት ዘመን ነው እኛም በደንብ የምንሳሳትበት ጊዜ ነውና ለስተቶቻችን ንስሐ የገባን መካሪ መምህራን ሲመጡ ደግሞ ቦታውን ለነሱ እየለቀቅን ጭምር እንደዚሁ መሄድ ያስፈልጋልና ብፁዓን አባቶቻችን የምንጠራበት ጀግና የሃይማኖት አርበኛ የሃይማኖት ገበሬ ብዙ የሚባሉ ነገሮች አሉ እነዚህ ነገሮች ሁሉ ሊባሉ አይገባም ተብሏል እረፍ ነው ከዛ ባለፈ ደግሞ አባቶቻችን አሁን ላይ ስርዓተ ቅዳሴው መምራት እንዳለ ሆኖ ህዝቡን ባርኮ ማሰናበት እንዳለ ሆኖ በጣም በሚገርም በሚያስደንቅ መልኩ ጧቱን የቅዳሴ ሰዓቱን የት እንደዋሉ ሳይታወቅ ጧት ሽምግልና ጉብ ሲሉ እናያቸዋለን ልጆች ለመዳር ሶስት ጉልቻ የሚመሰርቱትን ለመጠየቅ ከዛ በኋላ ደግሞ ከሰዓት በኋላ ያለ አዳራሽ በጣም በሚስገርም ያለባበስ የብዙ ስርዓት ውጥንቅጡ ይወጣ ሰርግ ውስጥ ብዙ ነገሮች ውስጥ እንመለከታቸዋለንና አንዳንዴም አዎ ትክክል ነው መገኛቸው እዚህ ነው ብለን ስንከራከር በሌላ በኩልም ምን ነው አባቶቻችን እዚህ ተገኙ ብለን ስንሸማቀቅም የምናይበት ሁኔታ አለ የኔታ እንደዚህ ይሉናል እስቲ ስሟቸው ግብዣ ባራኪ አይደሉም ማዕድ ባራኪም አይደሉም
ጳጳሳት ወይን ባራኪ ወይንም ደግሞ ቶፋ ባራኪ ይባላል አጠቃላይ ማለት ነው እንደዚህ ባራኪ አይደሉም ሊቃነ ጳጳሳት ማለት ነው እንጂ ጳጳሳትን በጋርዶ ጠጅ ጥሎ መጥራት አንደኛ ለምእመናንም አልተሰጣቸው ካህናት የሊቃነ ጳጳሳት ከቤተ ክርስቲያን ተገይተው ተክሊል ያደርጋሉ እንጂ አንድ ልጅ ለማጨት መንደር ለመንደር አይዞሩም አርበኞች አይባሉም ሊቃነ ጳጳሳት ማለት ነው ይሄ ምንድነው ዓለማውያን በሚገለጹበት ቋንቋ አይገለጹም ሊቃነ ጳጳሳት እና መታረም አለበት ፈለገ ገነት ሚዲያ ይባላል የኔታ ሚዲያ እንደሆነ አስባለሁና ሙሉ ሐሳቡን እዛ ላይ ታገኛላችሁ በደንብ ተከታተሏቸው ኦርቶዶክሳውያን እንዲህ አይነት መምህሮች ሲመጡ አድናችሁ ሰብስክራይብ በማድረግ ሼር በማድረግ ጭምር ነው ልትመለከቷቸው የሚገባና እንደነዚህ አይነት የውቀት ጎተራ የሆኑ መምህራኖቻችንን አድነን ልንመለከታቸው ይገባል በጣም 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 ጥሩ የሆኑ ሐሳቦች ስለሚነሱ ማለት ነውና እንግዲህ ብፁዓን አባቶችን እኛው ጠርተናቸው እኛው ትዝብት ላይ እንዲወድቁ አድርገናቸው እኛው መልሰን የምንታዘብበት ዘመንም ሊበቃ ይገባል በየቤታችን እንግዲህ ጳጳሳትን መጥራት እንደ ትልቅ ክብር ተቆጥሮ ከሌላው ጋራም እንደዚሁ ተነጋግሮ የሚደረጉ ነገሮች አሁን ቆም ተብሎ መታየት መቻል አለባቸው ምክንያቱም ብፁዓን አበው ሊቃነ ጳጳሳት አዲስ አደባባይ ወጥተው ሽማግሌ ሆነው መጠየቃቸው አሊያም ደግሞ በየግብዣ ቦታ ሆነው መባረካቸው በግፍየል አርዶ መጠራታቸው ብቻ አይደለም ብፁዓን አበው ሊቃነ ጳጳሳትን በብዙ መልኩ ልናያቸው እንችላለን በጣም በብዙ ተውት ስተት ችግራቸውን ብቻ አይደለም ክብራን ተመልካቾቻችን የኔታ ብለዋል ይሄንን ማድረግ የለባቸው በቃ እንደ ህግ እነሱ ያውቁታል ግን ብፁዓን አበው ሊቃነ ጳጳሳትን በብዙ መልኩ ልንመለከታቸው ይገባል ክብራን ተመልካቾቻችን እኛ በቤታችን ውስጥ ሰራተኛ አለን ልጆች አለን የትዳር አጋር አለን ቤተሰብ አለን ያ ማለት ጠዋት እንደምን አደራችሁ ብለን የምንለያቸው ሰላም ሁኑን ብለን የምንለያቸው ሰላም ዋላችሁ ብለን የምንቀላቀላቸው ቤተሰቦች አሉ ብፁዓን አባቶቻችን እንደምን አደራችሁ የሚሉ ልጆች አሏቸው እንደምን አደርሽ የሚሏት ቤተክርስቲያን አላቸው ሰላም ደሩ የሚሉ ልጆችም አሏቸው ግን እውነት ልጆችስ ሆነናል ወይ ብፁዓን አበው ሊቃነ ጳጳሳትን ከጸሎታቸው መልስ በማረፊያቸው ሰዓት የሚያግዟቸው ልጆች አሏቸው ወይ ልክ የምንተቸውን ያህል ስለ ብፁዓን አበው ሊቃነ ጳጳሳት ይገደናል ወይ በህመማቸው ሰዓት ማን ነው የሚያስታመማቸው ለነፍስ ያለ እግር የጣለው ካልሆነ በቀር አባት ናቸውና የልጅነቴን እንወጣ የምንልስ ስንቶቻችን ናቸው ብፁዓን አባቶቻችን ሰው ናፍቋቸው በባታቸው ብቻ ተወስነው ያሉ ደግሞ አሉ አካላቸው ጎሉ መንፈሳቸው ግን ጠንክሮ አሁንም እምነታቸው በክርስቶስ ስለሆነ በተለያዩ ህመሞች አካላቸው ጎሉ የሰውን እርዳታ የሚጠብቁ በጣም ብዙ አንዳንዴ እግዚአብሔር ማሪ ነው በራሱ ብለን እንድንናገር ከሚያደርጉ እልፍ ምክንያቶች ያለ ምልክት ለምናምን ለእንደኛ አይነት ሰዎች ብዙ ምክንያቶች አሉ አዎ ይሳሳታሉ ግን ስህተታቸውን የሚቀጣ አምላክ ይያለም ጭምር እኛም ስንናገራቸው ይገርመኛል እግዚአብሔር እኛን መማሩ በራሱ ዝም እንዳንል የሚቸግር ነገር አለ እንዳንናገርም የሚቸግር ነገር አለ በጣም መስቀለኛ ጊዜ ላይ ያለንበት ጊዜ ነው ክብራን ተመልካቾቻችን እንዳንናገር ልጆች አይደለም ወንድሞች እህቶች ጭምር ሊውሉ የማይገባቸው ቦታ የሚውሉትን እናያለን በአባትነት ቦታ ዝም እንዳንል ደግሞ ሁሉን ለእግዚአብሔር ትተው በጸሎት ተወስነው በባታቸው ያሉ ደግሞ አባቶችን መናገራችንን የሚያስኮንኑ እልፍ ጻድቅ አባቶች አሉ የጸሎት አባቶች አሉ እልፍ ስለነሱ ሲል እግዚአብሔር ይማረን እንግዲህ ብፁዓን አባቶቻችን ልንናገርበት የማይገባው ያ ቢሆንም እንዳንናገር የሚያደርጉንን ደግሞ አታድርጉን ባካችሁ አሁን ላይ ፋሽን ሆኗል የዚህ የሰርግ ነገር 24 46 ምናምን ሰው ሆኖ
ብፁዓን አበው ሊቃነ ጳጳሳትን አስቀምጦ ውስኪ ከፊት ደርድሮና እባካችሁ ስለ እግዚአብሔር እባካችሁ ይሄንን ተውል። ሌላ በጣም የደነቀኝ የቆየ የዚህ ዶንኪ ቲዩብ ላይ የቀረበ አንድ ታዳጊ ህፃን አለ። ሁሌ ይገርመኛል፣ ሁሌ ይደንቀኛል። ለህፃናት እንደዚህ አይነት ጥበብን የገለጠ አምላክ ደውለኛ ማስተዋሉን ደግሞ ጥቂት ያድለን። ዛሬ ላይ እንደምትመለከቱት ነው ብፁዓን አበው ሊቃነ ጳጳሳት በመንፈስ ቅዱስ መመረጥ ብቻ ሳይሆን በገንዘብ ኃይልም ለመደራደር የሚደረግ ሂደቶች እንመለከታለን። ግዴለም ለመሾም አልፈልግም የሚሉ ልክ እንዳሉ ሁሉ ደግሞ ካልተሾምኩ ሞቼ ይገኛል የሚሉበትም አጋጣሚ አለና የጵጵስና ማረጉ ወይም ክብሩ ይሄ ነው ብለው ህፃናት ሲያስተምሩ ስም ብዬ ሁሌ ከሚያስተክዘኝ ቪዲዮ ለመድገም ያህል ላምጣላችሁ። የድሮ አባቶቻችን ምን እንደሚሾሙት ጵጵስና ሲሾሙ አይ እኔ ለረኝነት አልሆንም ብለው በማታ በሌሊት ጠፍተው ታስረው ነበር የሚሾሙት። አሁን ግን ሹመት ሰው የሚቀበለው በመግደል። የሚገርመው ነገር ደግሞ ቤተክርስቲያንን ማገልገል ሳይሆን የሚፈልጉት ቤተክርስቲያን ቁጭ ብድግ ጎንበስ ቀና እያለች እንድታገለግላቸው ነው የሚፈልጉት እነዛ ሰዎች ማለት ነው። እባካችሁ የታሪክ ስህተት እንዳሰሩ እግዚአብሔር በረዳችሁ መጠን ክርስቶስ በደሙ የመሰረታትን ሐዋርያት በስብከታቸው ያጸኗትን ሰማዕታት በደማቸው ያቆዩአትን ቤተክርስቲያንን ለኛ ለህፃናት አስተላልፉልን። የሚነዝረኝ ቪዲዮ ነው። ለምን እንደሆነ አላውቅም። በጣም ይነዝረኛል፣ ያስደነግጠኛል። በቃ ይሄ ከሰው አይደለም። መንፈስ ቅዱስ በሰው ላይ አድሮ ካልተናገረ በቀር በዚህ እድሜ የሚቋቋሙት አይደለም። ሊያውቁት እኮ አይደለም። እንዲህ አይነት ንግግር አእምሮ ውስጥ እንኳን ቢገባ ሊሸከሙት የሚችሉ አይደለም። በጣም ከባድ አይለቃል። እና በእድሜ በጤና ያሳደገ ልጃችን ግርም ይለኛል። ከዚህ ጋር ተያይዞ መጋቢ ሐዲስ አለማየሁ በጣም በሚያስገርም መልኩ አንድ ነገር ተናገሩ። ሌላ ጊዜ ይዤላችሁ እመጣለሁ እሱን ቪዲዮ። ብፁዓን አባቶቻችን ሁሌ ለርክበ ካህናት ሲቀመጡ መንፈስ ቅዱስ አብሯቸው አለ የሚል እምነት አለን፣ ሐሳብ አለን። አዎ መንፈስ ቅዱስ አብሯቸው አለ። 3 ከሆኑ ብፁዓን አባቶቻችን 4ኛ ሆኖ 50 ከሆኑ 51ኛ ሆኖ 6 ከሆኑ 7ኛ ሆኖ መንፈስ ቅዱስ አብሯቸው አለ። በጣም ካስገረመኝ ንግግራቸው የመጋቢ ሐዲስ በጣም ይገረመኝ፣ ቆም ብዬ እንዳስብ ያደረገኝ አዎ ግን መቼ ነው አብሯቸው የሚኖረው? በስሜ ከተሰበሰባችሁ ነው ያለው። ስለ ጎማ ካወሩ፣ ስለ በጀት ካወሩ፣ ስለ ዝውውር ካወሩ ግን መንፈስ ቅዱስ አብሯቸው አይኖርም። ካልኩሌሽን ነው የሚሆነው። ስለዚህ ስህተት የሚፈጠረው በስሙ መሰብሰብ ትተን በስሙ ስር ሌላ ቅርንጫፍ ማብጀት ከመጣን መንፈስ ቅዱስ አብሮን አይኖርም። መንፈስ ቅዱስ አብሯችሁ እንዲኖር በስሙ ተሰብስቡልን ብፁዓን አባቶቻችን። ከሰሞኑ የሰማናቸው በጠቅላይ ቤተ ክህነት በብፁዕ አባታችን ብፁዕ አቡነ ሳይሮስ የተሰጡ ሹመቶች አሉ። ተሿሚዎቹን አላውቅም ማን እንደሆኑ። መልካም የሥራ ጊዜ ወይም መልካም የአገልግሎት ጊዜ ለሁላችሁ። ቤተክርስቲያንን ይጠቅማል ብላችሁ የተሰማራችሁ አካላት እግዚአብሔር ያግዛችሁ። የገረመኝ ነገር ግን ላንሳ በዚህ ሹመት ቤተክርስቲያንን ፍጹም የማይመለከታቸው በእምነት ነው። እግዚአብሔር ምስክሬ ነው፣ ፕሮቴስታንቶች ናቸው። እሱ ብቻ አይደለም፣ ፕሮቴስታንት እንኳን ሆነው ስሙን ነው እንጂ የያዙት ክርስቶስን ያምልኩ አያምልኩ ማናቃቸው በፖለቲካው ስር የተደበቁ ሰዎች ግን የብፁዕ አባታችን የብፁዕ አቡነ ሳይሮስን ሹመት እንደ ትልቅ ዜና ሲያራገቡት ነበር። ምንድነው ከኋላው ያለችው ነው? እንዳልኳችሁ ለክርስቶስ ቅርብ አይደሉም ባሉበት ሃይማኖት። ሲቀጥል ኦርቶዶክሳዊም አይደሉም።
ድብን ያለ ለፖለቲካው ዓለም ተገዢዎች ናቸው ሼር የሚያደርጉት ፌስቡክ ላይ በጣም እንት የሚያደርጉት በዚህ ነው እግዚአብሔር ቤቱን ያጸዳል ቤቱን ያጸዳ ለወንጌል አገልግሎት ይበጃል ለገዳማት መምሪያ ይሆናሉ ለተለያዩ አስተዳደር ቦታዎች ይሸፍናሉ ያሏቸውን ብፁዕ አባታችን ብፁዕ አቡነ ሳይሮስ ሾመዋል ሹመት ነው የተባለው ለሐዋርያ አገልግሎት አሰማርቷል አልተባለም ሾመዋል ሹመት ያዳብርልን እሱ ላይ አይደለም ጥያቄ እሱ ላይ አይደለም አላውቅም እንዳልኳችሁ የቤተ ክህነቱን አገልግሎት አይመለከተንም ቦታ ስጡን ጥያቄ የለብንም ቤተ ክርስቲያኗን አጽኑልን ነው በአብ በወልድ በመንፈስ ቅዱስ ስም ያላመኑትን አጥምቃችሁ አሰንብቱልን ነው እነዛን የሚያደርጉ ሰዎች ተሹሞ ከሆነ ሹመት ያዳብርልን ቤተ ክርስቲያንና ልጆቿ ለመክፈል አንሳ ስለማታቅ ነው ግን በዛ ቤት ያሉ ምንድነው ያልገባይ ነገር ስላለ ነው ክቡራን ተመልካቾች እንዲገባ ሌላው ያልገለጽነው ክቡራን ተመልካቾቻችን አንድ ነገር እንገልጽላችሁ ብፁዕ አባታችን ብፁዕ አቡነ ሳይሮስ ጠቅላይ ቤተ ክህነት ስራ አስኪያጅ ሆነው ሲሾሙና ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ ሆነው ሹመታቸው በሚበሰርበት በቅዱስ ሲኖዶስ ማጠቃለያ መግለጫ ላይ ነጋሽ ሚዲያ እንዲገኝ አልተደረገም አንድ ብፁዕ አባታችን ደውለው ወይም ደግሞ አግኝተው ጠየቁኝ ያሉኝ አቤት ለምንድነው የሲኖዶሱ መዝጊያ ላይ ያልተገኛችሁት ነው ወይስ ተባብራችሁ ነው ከሌሎቹ ጋር በጣም ነው የደነገጥኩት እግዚአብሔር በሚያውቅ በጣም ነው የደነገጥኩት እንዲህ አይነት ተንኮል ውስጥ አንገኝም ቤተክርስቲያንን ይጎዳሉ ባልናቸው ጉዳዮች ላይ ከሚጠቅም ሐሳብ ጋር እንቆማለን ቤተክርስቲያንን ጎርቷል የተባሉ ሰዎች ደግሞ ይጠቅማሉ በተባሉበት ሰዓት ላይ ደግሞ አብረናለን ዓላማችን ቤተክርስቲያን ከማንንም ጋር ወግነን አንድ ጥያቄ ግን እንድንጠይቅ አድርጎናል ጠቅላይ ቤተ ክህነት ውስጥ ምንድነው የተሰራው ሴራ ሚዲያዎች እንዳይገኙ የተደረገው የሌላውን አላቀም ሌላ ነገር እንዲያዝ የተደረገበት መንገድ አልገባንም አንድ ሴራ አለ ማለት ነው አሁን የመጣው አስተዳደር ቦታውን ከመረከቡ በፊት ከመጣው ጋር ለማጋጨት የተደረገ ሴራ አለ ማለት ነው አረባካችሁ አይጠቅምም ጠቅላይ ቤተ ክህነት ውስጥ እንደዚህ አይነት ሴራ አይጠቅምም በእውነት አይጠቅምም ግድላችሁም አይጠቅምም ይሄንን ጉዳይ ነጋሽ ሚዲያ ህዝቡን ይዞ ግልጽ ማብራሪያ ጠቅላይ ቤተ ክህነት ከህዝብ ግንኙነቱ ጋር የምንጠይቅ ይሆናል ሌላው ሚዲያ የሚተከለከለበት አግባብ ካለ የተከለከለ እንደ ሚዲያ ግን እኛ ቃለ ቀርንም አልተጋበዝንም በዚህኛው ከዚህ በፊት እንጋበዝ ነበር ሌላ ነገር እንድናስብ ወይ ሌላ ነገር እንዲታሰብብን ለምን እንደተፈለገ አላውቅ እግዚአብሔር ነው የሚያውቀውና አባካችሁ ሌላው በጣም ወደ አስደስተኛ አንድ ቪዲዮ ልውሰዳችሁ ያስደስተኝ ምንድነው እንዲህ አይነቶቹ ራሳቸው ከቤተ ክርስቲያን ስለተለዩልን በቤተ ክርስቲያኗ በጀት ተቆርጦላቸው የሚከፈሉ ካህን ከሆኑ እነዚህ ሰዎች ዋካቸው አጋልጡ እንዲህ አይነት ውርጋጦች ቤተ ክርስቲያን ውስጥ ሆነው ልባቸው በመንፍቅና ደሞዛቸው በብቱና ብለው የሚቀመጡ አለም በቅስና በድቁና ኖ ማለት አለብን ካህናት ካልሆኑ ቤተ ክርስቲያኗን ችግር ውስጥ ለመክተት በመሄዳቸው በህግ ልንጠይቃቸው ይገባሉ ማረገ ክህነት ግን ካላቸው የነዚህ ሀገረ ስብከት ሊቀጳጳስ የነዚህን ግለሰቦች ክህነት ይዞ ማጣራት አለበት ተመልከቱ ወንበዴዎችን እንግዲህ ሰበረው ጎጃሜ ወይ አላቅም የሆነ ዘፈን ነው አንዱን ከያዛችሁት ሁሉም ስላሉ ነውር ነው በፍጹም ነውር ነው ከነውርም የነውር ጥግ
እንደነዚህ አይነቶች ናቸው የጀርባ ቅማል ሆነው ሰርክስና እንድንኖር ቤተክርስቲያን የሚያሰድቡ እንመለስበታለን ቅዳሴ ላይ ሆነው ቲክቶክ የሚመለከቱ እያደነን ያለ መድከም እናወጣለን በእንደነዚህ አይነቱ የሚደረግ ቅዳሴ ጊዜ ማጥፋት እንጂ ጸሎት ልመና የሚሰማበት ነው ብያላስብ ስለዚህ ለቤተክርስቲያን ክብር ለምእመናን ልብ ሲባል እባካችሁ እንደነዚህ አይነቱ ላይ አስተዳደራዊ እርምጃ ወሰዱልኝ እንደነዚህ አይነት ወንበዴዎች ወጥተው ምንድነው የሚሆኑት ነው ተከታዩን ቪዲዮ ላምጣላችሁ ከመጠምጠም መማር ይቅደም ነው ጥቂት ያውቁና በጥቂቱ አውቀታቸው ቦታ ሲያጡ ወደ መንፈቅናው ዓለም ይሄዳሉ ግን እግዚአብሔር ቤተክርስቲያንን የወላድ መካን አላደረጋትምና ሊቃውንት ደግሞ አላት ቤት አባቶች አላት ሁለቱንም ተመልክተን እንምጣ ባለማወቅ ውስጥ የደነቆሩ ልክ እንደዛ ዘፋኝ ዲያቆን ወይም ዘፋኝ ቄስ የሚመስሉ በዛኛው ዓለም ሲሄዱ ለመተንተን የሚሞክሩትንና በቤቱ ጸንተው ወንበር ዘርግተው የሚያስተምሩ መምህራን ጭምር መልሳቸውን ሰምተን እንመለስ ቤተክርስቲያን ወላድ መካን አይደለች ዚቅ ዘህዳር ማርያም ሂደ ስታነም ዘንበለ ይትፈጠር ሰማይ ወምድር ወዘንበለ ትሳረር ምድረገነት ሃለወት ቅድስተ ማኑ ቅድስ ስብህተ ይላሉ እነሱ ሰማይና ምድር ሳይፈጠሩ የምድር መሰረት ሳይኖር ገነትም ሳትኖር አስቀድማ ማርያም ስትመሰገን ትኖር ነበር ይላል ምን ማለት ማን አመሰገናል የድርሳነ ገብርኤል ላይ ይላል አዳም በገነት ሳለ ማርያምን እግዚአብሔር ያመሰግናል ጥሩ ነው ያው እንግዲህ እንደምትሰሙት ሁሉንም እየሰማችሁ ነው እየተከታተላችሁ ነው ይሄ ሃይማኖታችሁን ጽናት የሚያስረዳ ነው በእውነት ደስ ይላል ጥሩ ነው ሰዎችም የሚሉትን ከላይ ከታይ የሚሉትን እየተረዳችሁ ነው እየተገነዘባችሁ ነው እንደው ምን ያህል እንደሚዋሹ ምን ያህል አለማወቃቸውን እየተረዳችሁ ነው በጣም ሁሉም ነገር ደስ ይላል አሁንም ደግሞ ያንደኛው ደግሞ አሁን የሚናገረው ገቢር ተገብሮ ያለየው ራሱ ማለት ነው እርግጥ ሁሉም አይለዩትም ንባቡን ይሄም ደግሞ በአደባባይ እየገለጠ ያለው አለማወቁን ነው ቢያንስ እንኳን ገቢር ተገብሮ ቢያቅ ገቢር ተገብሮን አውቆ ለይቶ ቢያነበው ደስ ይል ነበር እንደው መጠምጠም እንግዲህ የለነሱ ሲስተመጥሙ ሲለብሱ የተማርን መስላለን ነው ለማስመሰል ነው ስለዚህ ምን ይያለ ነው አሁን እንደው ልበላችሁ ቅድሚያ ንባቡን አላስተካከለውም ሃለወት ስብህታ ነው ሃለወት ቅድስ ስብህታ ገቢር ተገብሮ አሁን ይሄን ቢያንስ ሰው አይለይም ትክክለኛ ጠምጣሚ ከሆነ ትክክለኛ ለባሽ ከሆነ መቼም ይሄ የተማረ ሰው ነው ጥምጥሙም ሆነ ልብሱ የሚገልጠው ለተማረ ሰው እንጂ ላልተማረ ሰው እርግጥ እንደው በዚህ በስራው ላይ ዋሉ ሲባል ደግሞ ውርደት ይመጣል ማለት ነው ስለዚህ አሁን ምን ይያለ ነው ያለው ገቢር ተገብሮ ቅድሚያ አለየም በያለው ይሄ ንባብ ይዘት የለውም አልተማረም ማለት ያለ መማሩን ይሄ ገልጠዋል ሌላው ቅዱስ ያሬድን ነቀፍኩ ማለት ይያል ቅዱስ ያሬድን እመቤታችን ድንግል ማርያምን ቅዱስ ያሬድ ድንግል ማርያምን አመስግኗታል የቅዱስ ያሬድን ድርሰት ደግሞ ነቀፍኩ ይያለ ነው አሁን በሱ አስተሳሰብ ለነገሩ ለሱ የሚያቀብለው ሌላ ነው ለቅዱስ ያሬድ ደግሞ የሚያቀብለው መንፈስ ቅዱስ ነው የትና የት ይገናኛሉ ቅዱስ ያሬድ ዘእንበለ ይትፈጠር ሰማይና ምድር ሳይፈጠር ገነትም ሳትፈጠር ድንግል ማርያም የተመሰገነች ስብሕት ልዕልት ናት ያለው ልዩ ናት ያለው ይእቲ ማርያም ልዩ ናት ያለው ምኑን እየተናገረ ነው ይሄ ምስጢር ያመሰጠር የተናገረው ዳዊት ነብዩ ዳዊት በመዝሙር 131 ከቁጥር 13 ላይ የተናገረውን ኃይለ ቃል ያመሰጠረ ነው እዚያ ጋር ምንድነው የሚለው መዝሙረኛው ዳዊት መዝሙር 31 አልኳችሁ ቁጥር 13 ላይ እስመሐሪያ እግዚአብሔር ለጽዮን ከመትኩኖ ማህደሮ ይላል እመቤታችን ድንግል ማርያም ወይንም ጽዮንን ማደሪያው ትሆን ዘንድ እግዚአብሔር አምላካችን መረጣት እግዚአብሔር አምላክ መረጣት ብሏል ይሄን የተናገረው ነብዩ ዳዊት ነው መረጣት መቼ ነው ድንግል ማርያም የተመረጠችው በነገራችን ላይ ከተወለደች በኋላ ነው ወይንስ አዳምና ሔዋን ከተፈጠሩ በኋላ ነው ወይንስ ዓለም ከተፈጠረ በኋላ ነው ድንግል ማርያም የተመረጠችው ይሄ ከሆነ እኮ እግዚአብሔርን አላዋቂ ማድረግ ነው እግዚአብሔር አያቅም እግዚአብሔር አዳም ሲበድል ነው ያወቀው ከዚያ ድንግል ማርያምን የመረጣት ደግሞ ከተወለደች ንጽህናዋን ቅድስናዋን አይቶ ነው እንደማለት ነው ይሄ ራሱ ለነገሩ እነሱ ኢየሱስ ሲሉ ያው አምላክ ብለው እንደማያምኑ እናቃለን ይሄንን አማላጅ ሩቅ ብሲ ነው እንጂ የሚሉት ሩቅ ብሲ ብለው ስለሚያምኑበት አምላክ ብለው ስለሚያምኑበት ሊሉ ይችላሉ ግን እንደ ተከክለኛው ሃይማኖት እምነት እንደ ተዋህዶ አምላካችን ኢየሱስ ክርስቶስ እግዚአብሔር ወልድ
የባህሪ አምላክ ነው የባህሪ አምላክ ደግሞ ሁሉን ገና ሁሉን ከመፍጠሩ አስቀድሞ የሚያውቅ ነው ከመፈጠሩ አስቀድሞ ማንኛውንም ፍጥረት ማለት ነው እምቅድመ የአዳም እንደው እምቅድመ ይፍጠር ወላ አዳም የአምር ግብሩ ይላል አዳምን ከመፍጠሩ አስቀድሞ ስራውን ሁሉ ያውቃል ይላል ትክክል ነው የባህሪ አምላክ ነው ይሄ ሰው አይደለም ሰው ነው በየጊዜው የተደረገውን የሚያውቅ እንጂ እግዚአብሔር ግን ሁሉንም የሚያውቅ አምላክ ነው አዳምን ገና ከመፍጠሩ አስቀድሞ ነው ያወቀው አዳምን እንደሚበድል ስላወቀ ዓለም ሳይፈጠር ደግሞ ማንን መረጣት ማንን አዘጋጀ ድንግል ማርያምን መረጠ መርጦ አዘጋጅቶ አስቀመጠ ለዚህ ነው ዳዊት እስመ ሐረያ እግዚአብሔር ለጽዮን ያለው ከተወለደች አዳም ከተፈጠረ በኋላ ላለው ምርጫ አይደለም ድንግል የተመረጠችው ገና አዳም እንደሚበድል ስላወቀ እግዚአብሔር ከዚህ ዓለም ሳይፈጠር ነው የመረጣት ድንግል ማርያም ለዚህ ነው ቅዱስ ያሬድም ዘእንበለ ይትፋጠር ሰማዩ ምድር ሰማይና ምድር ሳይፈጠር ገነትም ሳትፈጠር ፍጥረቱ ሳይፈጠር ድንግል ማርያም የተመሰገነች ልዕልት ክብርት ናት ብሎ የተናገረላት ለድንግል ማርያም ገና ዓለም ሳይፈጠር ለመመረጧ ነው ዳዊት የተናገረውን ቃል ያመሰጠረው ነው ቅዱስ ያሬድ ዳዊት የተናገረውን ቃል አመስጥሮ ሲናገር ሰማይ ምድር ሳይፈጠር ተመሰገነ ነበር አለ ሰማይ ምድር ሳይፈጠር ነው ገና ድንግል ማርያም የተመረጠችው ነው ማለት ነው ያው አምላክ ሁሉንም ስለሚያውቅ ብያቸዋለሁ በታምረ ማርያምም እንዲላል እግዝእትነ ማርያም ነበረት እምቅድመ ዓለም በህሊና አምላክ ይላታል ድንግል ማርያም ዓለም ሳይፈጠር በሃያ አምላክ ህሊና ታስባ ትኖር ነበር ይላል ትክክል ነው ይሄን እግዚአብሔር ስለሚያውቅ እኮ ነው አዳም መበደሉን ስለሚያውቅ ነው ድንግል ማርያምን አስቀድሞ ያዘጋጃት ማለት ነው ሌላው ደግሞ በድርሳነ ገብርኤል ላይ አዳም በገነት ሳለ እግዚአብሔር ማርያምን ድንግል ማርያምን አመሰግናት አለ ይሄንንም አያውቀውም የት ይረዳዋል ይሄን ምስጢር ይሄም የተነገረበት ምስጢር አለው በድርሳነ ገብርኤል ላይ የተነበበው ድንግል ማርያምን በገነት ሳለ አዳም ያመሰግናት ነበር የተባለበት ምስጢር አለው ለምን ሲባል ይሄ ምስጢር አዳም በደለ ከበደለ በኋላ አምላካችን ኢየሱስ ክርስቶስ አዳም ሱባኤ ሲገባ ሲያዝን በሐሙስ ዕለት ወመንፈቃ ዕለት ተወለደ ወለተከ ከልጅ ልጅ ተወልጄ አድንሃለሁ ብሎ ይሄን ቃል የነገረው መቼ ነው አዳም በገነት ሳለ ነው ተስፋው የተነገረው ከማን ተወልዶ አምላክ እንደሚያድነው ከድንግል ማርያም ለዚህ ነው አመሰግናት ማለት በድርሳነ ገብርኤል ላይ አመሰግናት ብሎ የተናገረው እንደው እኮ እናንተ ሰው ምስጢሩ ሳይገባው እንደው ሳይረዳው እንደው ዝም ብሎ እንደው መለፍለፍ ኧረ በጣም ይገርማል እና ባካችሁ ለማንኛውም እኔ ይገርመኛል ስለዚህ አዳም ድንግል ማርያም ከድንግል ማርያም ተወልዶ እንደሚያድነው ነው ለአዳም የነገረው ስለዚህ ነው አዳም በገነት ሳለ ተመሰገነ ነበር ያለው ድርሳነ ገብርኤል ላይ አዳም በበደለ ጊዜ ወደ እግዚአብሔር ንስሐ ሲገባ ሲጸጸት ከልጅ ልጅ ተወልጄ አድንሃለሁ ብሎ ድንግል ማርያምን የዚያን ሰዓት ምን ብሏታል አምላክ መመስገኗን ንዕርት ክብርት መሆኗን ከሷ ተወልዶ እንደሚያድነው ነግሮታል ማለት ነው ለዚህ ነው ከድንግል ማርያም ተወልጄ አድንሃለሁ ሲል በድርሳነ ገብርኤል ድንግል ማርያምን አዳም በገነት ሳለ አመሰግናት ያለው ለዚህ ነው ስለዚህ ለማንኛውም ይሄ ምስጢር ለሰውየው አይረዳውም አይገባውም እናንተ ግን ሸራ አድርጉለት ይድረሰው ቢያንስ በጆሮው ይፍሰስ ክቡር አባታችን ቃለ ሕይወትን ያሰማልን ቤተክርስቲያን የወላድ መካን አይደለችም የምንልበት በዚህ እንደነዚህ አይነት አባቶች ደግሞ ቴክኖሎጂ የፈጠረውን በመጠቀም መመለስ ካስፈለገ መመለስ አለበት ልክ እንዳልኳችሁ ነው በየቤቱ አውደ ምሕረት ያልዘረጋ አውትሮኖስ ያልዘረጋ አገልጋይ የለም ሰሚ አትሆኑ ለምን ከልብ ስላልሆነ ገንዘብ ለማግኘት ተከታይ ለማግኘት እንጂ ለክርስቶስ ምርኮ ለመጣል ያልሄደ ስለሆነ ስለዚህ ቲክቶኩንም ዩቲዩቡንም ያልከፈተ አገልጋይ የለም በአውደ ምሕረቱ ላይ ቆመ አስተምር ብትሉት አውደ ምሕረት የማይገኝ ሁሉ በራሱ ስልክ አትሮኖስ አሰርቶ ስንክሳር አነባለው በሚል መጋረጃ ከጀርባው አድርጎ በአንዱ ቤቱ ጎን ላይ የማይጣደፍ መምህር የለም እውነት ለክርስቶስ ቤት የማገልገል ደግሞ የሚፈልጉ አባቶች ልክ እንደዚህ ልንከተላቸው ልንሰማቸው ይገባልና እንደነዚህ አይነት አባቶች ማህበራዊ ሚዲያቸውን ከፍ ልናደርግ ይገባል ሰላም እግዚአብሔር ከሁላችን ጋር ይሁን በተከታዩ ዝማሬ እለያያችኋለሁ ዳግም እስከምንገናኝ ድረስ ሰላም እግዚአብሔር ከሁላችን ጋር ይሁን የሙታን ሳማር ቅዱስ ሚካኤል አንድነት ገዳም አባቶቻችን መልእክት እንሰማለን ሰላም ሁኑ Okoto sigesha Mikaela Nana Okoto sigesha Gabriela Nana Okoto sigesha Mariam Nana Nana Okoto sinana Nana Nana Okoto sinana Okoto sinana Nana Okoto sigesha Maklamarot Nana Okoto sigesha Mikaela Nana Okoto sigesha Mariam Nana
መድኃኔ ዓለም ሞትን ድል አድርጎ በኃይሉ ስለተነሳ በፋሲካው ማግስት ገዳማውያኑን በፍጹም እንዳንረሳ የተዋህዶ ልጆች የእናቶች በዓት አልቋል ብላችሁ እጃችሁ እንዳይሳሳ ደግሞስ ብታዩት የአባቶቻችሁን ፍዳና አበሳ መቼም ምክንያታችን ነው ለበረከት ተጀምሮ ያላለቀው የኔና የናንተን ምጽዋት የሚጠብቀው ገዳማችን ሙታንሳ ስለዚህ ለበረከት ሥራ የምትጣደፉ ሁላችሁ የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አባቶችን አደራ እንዳትረሱ